ሲንቄ ባንክ የኢትዮጵያ ቴሌቪዥን የስፖርት ዘገባዎች ስፖንሰር ነው። ጤና ይስጥልን ተመልካቾች እንደምንላችኋል። ከዜና ኢትዮጵያ የስፖርት ዘገባዎችን እነሆ። 54ኛው የኢትዮጵያ አትሌቲክስ ሻምፒዮና እንደቀጠለ ነው። በአራተኛ ቀን ውሎው የኢትዮጵያ አትሌቲክስ ሻምፒዮናም የሜዳሊያ ተግባራት የፍጻሜ ውድድሮች ተከናውነዋል። ምርኩዝ ዝላይ የፍጻሜ ውድድርም በአሁኑ ሰዓት እየተከናወነ ይገኛል። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ መረጃ ሊነግረን ባልደረባችን አንተነህ ሰይ ከኢትዮጵያ ስፖርት አካዳሚ በቀጥታ መስመራችን ላይ ይገኛል። አንተነህ እንደምን ዋልክ? አራተኛ ቀን ላይ በደረሰው 54ኛ የኢትዮጵያ አትሌቲክስ ሻምፒዮና የዛሬ የረፋድ ውሎ እስካሁን እስከ ምሳ ሰዓት ድረስ ያለው ውሎ ምን ይመስላል? የፍጻሜ ውድድሮችም እንደተከናወኑ ሰምተናል። ያለ መረጃ ማድረስ ይችላል? አመሰግናለሁ ሀብታሙ። እንደምንላችኋል ተመልካቾቻችን። ያው አሁን የምንገኘው በኢትዮጵያ ስፖርት አካዳሚ ነው። ምክንያቱ ደግሞ 54ኛው የኢትዮጵያ አትሌቲክስ ሻምፒዮና እየተከናወነ ይገኛል። አንተም እንዳነሳው ዛሬ አራተኛ ቀኑ ላይ ደርሷል። በርከት ያሉ የማጣሪያ ውድድሮችም የተከናወኑበት ነው። ምክንያቱም ውድድሩ በመጪው እሁድ ፍጻሜውን እንደማግኘቱ መጠን በርካታ የግማሽ ፍጻሜ ውድድሮች ተካሂደዋል። በሁለቱም ጾታ የ5000 ሜትር የግማሽ ፍጻሜ ውድድሮች ተካሂደዋል። የወንዶቹ ገና አልተጠናቀቀም። በአሁኑ ሰዓት እየተከናወነ ይገኛል። የፍጻሜን ያክል ጠንካራ ፉክክር እየተደረገበትም ይገኛል ሀብታሙ። ሌሎች ውድድሮችም እንግዲህ እየተከናወኑ የሚገኙት ምናልባት ከጀርባዬ እንደምትመለከተው ከሆነ የምርኩዝ ላይ የፍጻሜ ውድድር በአሁኑ ሰዓት እየተካሄደ ይገኛል። ቀደም ብሎ ትላንት በተካሄደው የዲስከስ ሮራ ምናልባት በኢትዮጵያ አትሌቲክስ ሻምፒዮና ታሪክ አዲስ ክብረ ወሰን የተመዘገበ የዲስከስ ሮራ ተከናውኗል። 2014 ላይ እንግዲህ 45.09 ሜትር ወርዶ የነበረው አትሌት ማሙሽ ታዬ ከሲዳማ ቡና ነበር የዛሬ 2 ዓመት። በዚህኛው ውድድር ደግሞ አዲስ ክብረ ወሰን ተመዝግቧል። የመቻለው አትሌት ቴዎድሮስ ቦጋለ 45.64 ሜትር በመወርወር በኢትዮጵያ የዲስከስ ውርወራ ታሪክ አዲስ ክብረ ወሰን ያስመዘገበበትን አስመዝግቧል። ይሄ ደግሞ ምናልባት ባለፉት ጥቂት በሚባሉ ዓመታት በተለይ በኢትዮጵያ ስፖርት አካዳሚ ጭምር የሜዳሊያ ተግባራት ጠንከር ባለ ሁኔታ እየተሰሩ መምጣታቸውን ማሳያ ነው ብሎ ማንሳት ይቻላል። ቀደም ብዬ እንዳነሳውልህ ግን የርዝመት ዝላይ ገና አልተጠናቀቀም። የመቻል፣ የኢትዮጵያ ንግድ ባንክ፣ የኢትዮጵያ ስፖርት አካዳሚ አትሌቶች ዋንጫውን ለማግኘት ጠንካራ ፉክክር እያደረጉ ይገኛሉ። ሀብታሙ እዚህ ላይ የሚነሳው ጉዳይ ያው ለአመታት ምናልባት ያልተቀረፈው ችግር ተብሎ የሚነሳው ጉዳይ የሜዳሊያ ተግባራት ላይ አሁንም በጣም በርካታ ችግሮች አሉ። ለምሳሌ ኢትዮጵያን አትሌቶች የሚያስመዘግቡት ርቀት በጣም አጭር የሚባል ነው። ዓለም ላይ እንደነ ሞንዶ ዱፕላንቲን ብናነሳ ከ6 ሜትር በላይ እስከ 6.27 ዘለዋል። በሴቶቹ ባለፉት ረጅም ዓመታት የምናውቃት ሩዋንዳዊቷ አትሌት ኤሊና ይዘንባባ እስከ 5 ሜትር የዘለችበት እናስታውሳለን። የኛን ከተመለከትነው ግን የሴቶቹ በግማሽ አንሳል፣ የወንዶቹም ገና ለ6 በጣም ብዙ የሚርቀው ነውና በጣም በርካታ ስራዎች መሰራት እንዳለባቸው ይታሰባል። የቁሳቁስ ችግሮቹም በዛው ልክ የሚነሱ ችግሮች ናቸው። አሁን እንኳን ውድድር ላይ ብንመለከት ደረጃውን የጠበቀ የመዝለያ ምርኩዝ ያላቸው አይደሉም። ማረፊያቸውም እንደዛው በጣም በበርካታ ችግሮች የተሞሉ ነው ብሎ ማንሳት ይቻላል። ከዛው ለዚህ የሚመጥኑ ባለሙያዎችን እንደ ሀገር ማፍራት ያስፈልጋል። ዓለም ከደረሰበት ለመድረስ በጣም በርካታ ስራዎችን መስራት እንደሚገባ ማንሳት ወዳለሁኝ። በአጠቃላይ ግን አራተኛ ቀኑን በያዘው የ54ኛው የኢትዮጵያ አትሌቲክስ ሻምፒዮና በርካታ ውድድሮች የግማሽ ፍጻሜ ውድድሮች ናቸው ዛሬ የተከናወኑት። 7 ሰዓት በመዝናኛ ዜና ቻናላችን ላይ አጠቃላይ ሜዳ ተግባራትን በተመለከተ ባለሙያ ይዘን አሁን ያለው ችግር ምንድነው፣ ቀጣይ ምን መሰራት አለበት የሚለውን ጉዳይ ሰፋ አድርገን የምናነሳ ይሆናል። ለአሁን አመሰግናለሁ ሀብታሙ። ባልደረባችን አንተነህ ሰይ ከኢትዮጵያ ስፖርት አካዳሚ በቀጥታ መስመራችን ላይ ገብተህ ስላደረስከ መረጃ እጅግ አድርገን እናመሰግናለን። በድጋሚ እንገናኛለን 7 ሰዓት ላይ። ጥሩ ጊዜ እንዲሆን ልመኛለሁ። ቀጥላለን ተመልካቾቻችን። በኢትዮጵያ ፕሪሚየር ሊግ 28ኛ ሳምንት ሐዋሳ ከተማ ድሬዳዋ ከተማን አሸንፏል። ሐዋሳ ከተማ 1-0 በሆነ ውጤት ድሬዳዋን ሲረታ ታፈሰ ሰለሞን የግቧ ባለቤት ነው። ሲዳማ ቡና ከመቻል ያደረጉት ጨዋታ 2 አቻ በሆነ ውጤት ተጠናቋል። መስፍን ታፈሰና በዛብህ መለዮ ለሲዳማ እንደዚሁም ሰለሞን ገብረ ጻድቅና አቤል ነጋሽ ለመቻል ግቦቹን ያስቆጠሩ ተጫዋቾች ናቸው። ዛሬ በ28ኛ ሳምንት የማሳረጊያ መርሃ ግብር ኢትዮጵያ መድን ከባህር ዳር ጨዋታቸውን ያከናውናሉ።
ኢትዮ ሀዲያ የዘንድሮው የአቡዳቢ የኢትዮጵያ ኮሚኒቲ የእግር ኳስ ውድድር ሻምፒዮን ሆነ። ለአንድ ሳምንት ሲከናወን የነበረው በአቡዳቢ የኢትዮጵያ ኮሚኒቲ ሳምንት ነገ ይጠናቀቃል። በእግር ኳስ በተደረገ ውድድር ኢትዮ ሀዲያ ሻምፒዮን መሆን ችሏል። ውድድሩ ኢትዮጵያን በማስተዋወቅና ገጽታ በመገንባት ረገድ ትልቅ ሚና እንደነበረው ነው የተገለጸው። ከተለያየ አካባቢ የተሰባሰቡ ኢትዮጵያውያን የበለጠ የተዋወቁበት እንደሆነም ተገልጿል። በየዓመቱ በሚደረገው የአቡዳቢ የኢትዮጵያ ኮሚኒቲ ሳምንት ዘንድሮ በተደረገ የእግር ኳስ ውድድር 8 ቡድኖች ተሳትፈዋል። በተባበሩት አረብ ኤሚሬቶችና ጆርዳን የኢትዮጵያ ባለሙሉ ስልጣን አምባሳደር የሆኑት አምባሳደር ዶክተር ኡመር ሁሴን ስፖርት ለማህበረሰብ ያለው ሚና ትልቅ በመሆኑ በቀጣይም ዘርፎቹን በማስፋት አክብሩ ሲሉ መልእክት አስተላልፈዋል። ስፖርት ማለት ያው ትልቁ ነገሩ ጨዋነቱ ነው እንጂ ዋንጫው አይደለም። የስፖርት ጨዋነት ከዋንጫ በላይ ነው። ምክንያቱም ያስቀጥላል። የሆነ ጊዜ ላይ የሚያበቃ ነገር ስላልሆነ ከዛ አንፃር የነበረው ነገር 8ቱ ቡድን ላይ ያየነው ነገር በጣም ቆንጆ ነው። ዱባይ ላይ የነበረው ስለሰማን ፈርተናችሁ ነበር። ምንም የማይደበቅ ነገር ይሄ ያሳያችሁት ጨዋነት ወደፊትም ሊቀጥል ይገባል። ኤምባሲውና ኮሚኒቲው በጋራ ሆኖ እንደዚህ አይነት ፕሮግራሞችን ወይዘሩ እስካልከለከለን ድረስ እኔ እንደው ማነሰ የሚል ነው ያለኝ። መረብ ኳስ መኖር አለበት። እግር ኳስ ብቻ አይደለም መሆን ያለበት። ሌሎች ጨዋታዎች መጨመር መቻል አለባቸው። ባዮች ነን። ወደፊት በጋራ ሆነን ትንሽ የጤና ቡድንም ጎናችሁ ላይ ቢኖር ጥሩ ነው። ወጣቶቹ ብቻ እንትን ከሚሉ እንደኛ ያረጁትም የሚገቡበት አይነት ፕሮግራም እንዲኖር እናደርጋለን። ሪፖርተራችን ሀመረ ከፍ ያለው ከአቡዳቢ እንደዘገበችው ታዲያ የዘንድሮው በአቡዳቢ የኢትዮጵያ ኮሚኒቲ ሳምንት እርስ በርስ እንዲተዋወቁ በማድረግም ትልቅ ረገድ እንደነበረው ተሳታፊዎቹ ገልጸዋል። የእግር ኳስ ጨዋታ ብቻ አይደለም። በሚገናኙበት ሰዓት የተለያዩ የስራ የልምድ ልውውጥ ያደርጋሉ። ማይተዋወቁ ይተዋወቃሉ። ከዛ በተጨማሪ የልምድ ልውውጥ ይደራረጋሉ። ችግር ካለ ደግሞ ተሰባስቦ አንዱ የሌላውን ችግር የሚፈታበት አንዱ ለሌላው የተሻለ የስራ አማራጭን እንደ ድል የሚሰጥበት ክስተት ነው። መጨረሻ ላይ ደግሞ ኳሱ ካለቀ በኋላ የኢትዮጵያውያን ቀን እንደ ክብረ በዓል ይከበራል። ያ ደግሞ ለሁሉም ዜጋ ለቤት ሰራተኛም፣ ለካምፓኒ ሰራተኛም፣ ለቢሮ ሰራተኛም፣ ለተማሪም፣ ለሰራተኛም በተለያዩ የስራ ዘርፍ ላይ ለተማሩ ዜጎቻችን ያቺ ቀን አጠቃላይ የመጨረሻ የማገናኛ ሆና ትጠራለች። ስሟ ደግሞ የኢትዮጵያ ቀን፣ የኢትዮጵያ ሳምንት በተለያዩ ሰዎች ስያሜዎች የተለያዩ ስም ይሰጠውና ክብረ በዓሉ የሚከበር ነው የሚሆነው። ያው እንደምታዩ ነው። እዚህ ጋር የምታያቸው ጭፈራዎች ምኑ ባህሉ አለ አይደል? ይሄ ኢትዮጵያዊነትን የሚገልጽ ነው። ልጆቹ ሜዳ መሀል ያለው ብዙ አይነት ቋንቋዎችን ሁላ ታያለሽ። የማታውቂያቸው ኢትዮጵያ ቋንቋዎች ብዙ ነገር ትማማሪያለሽ። እዚህ ጋር የምታየው ፍቅር ነው። እንግዲህ ሁሉም 5-6 ጾታችን ነው። ከማንም ጋር ሳንጋጭ በፍቅር በሰላም ያው ኢትዮጵያዊነትን በሚያሳይ መልኩ ተጫውተን እዚህ ደርሰናል። ወደ ውጭ ስፖርት ዘገባችን አለፍን። ማንቸስተር ዩናይትድ እና ቶተናም በኤሮፓ ሊግ ለፍጻሜ ደረሱ። በሊጉ በተደረጉ የግማሽ ፍጻሜ ጨዋታ ሁለቱም ክለቦች በሰፊ የግብ ልዩነት በማሸነፍ ለፍጻሜ ደርሰዋል። ነጻነት ጫን ያለው ተጨማሪ ዘገባ አዘጋጅቷል። በጥሩ ያልተጀመሩ ከግብ ያልደረሱ እነዛ የልፋት ጊዜያት ዛሬ ላይ ሳይጠበቁ ፍሬ ሊያፈሩ ተቃርበዋል። እጅ ለእጅ ተያይዘው በፕሪሚየር ሊጉ ላለመለያየት ቃል የተገባቡ በሚመስል መልኩ 16ኛና 15ኛ ደረጃ ላይ የተቀመጡት ማንቸስተር ዩናይትድ እና ቶተናም ዳግም በዩሮፓ ሊግ እስከ መጨረሻው በጋራ ቆመዋል። በመድረኩ የግማሽ ፍጻሜ ጨዋታ በሜዳው አትሌቲክ ቢልባውን የጋበዘው ማንቸስተር ዩናይትድ በመከራ ጀምሮ በደስታ አጠናቋል። ሚኬል ጃቭሪግዛር 31ኛው ደቂቃ ላይ ባስቆጠራት ግብ ጫና ውስጥ የገባው የእንግሊዙ ክለብ የመጀመሪያውን አጋማሽ በፈተና ጀምሮ አጠናቆታል። በሁለተኛው አጋማሽ ዳግም የቢልባው ጥንካሬ ጎልቶ ቢታይም የተጫዋቾች ቅያሬ የጨዋታውን መልክ ቀይሮታል። በተለይ የሜሰን ማውንትና አማድ ዲያሎ ወደ ሜዳ መግባት ለዩናይትድ ውጤት ማማር ድርሻው የጎላ ነው። ከተደጋጋሚ ጉዳቶች በኋላ ድንቅ ምሽት ማሳለፍ የቻለው ሜሰን ማውንት ከሌላኛው የጨዋታው ኮከብ ሌኒ ዮሮ ያገኘውን ኳስ በድንቅ አጨራረስ ከመረብ አሳርፎ ዩናይትድን ወደ ጨዋታ መልሶታል። ከደቂቃዎች
ከደቂቃዎች በኋላ ብሩኖ ፈርናንዴስ ከቅጣት ምት ያሻገረውን ኳስ ካሲሚሮ አስቆጥሮት ክለቡ 2-1 መምራት ችሏል። ጨዋታው ቀጥሎ የሌኒ ዮሮና አማድ ዲያሎ ስራ ሆይሉንድ የግብ ጥሙን እንዲወጣና ዩናይትድ 3-1 እንዲመራም አስችሎታል። መደበኛው ደቂቃ ተጠናቆ በተሰጠው ተጨማሪ ደቂቃዎች ውስጥም አሪዛባላጋ ከግብ ክልሉ ወጥቶ የመታት ኳስ ከማውንት እግር ስር አርፋም በተጫዋቹ አስገራሚ አጨራረስ ማንቸስተር ዩናይትድ 4-1 ማሸነፍ ችሏል። በድምር ውጤትም የላንክሻየሩ ክለብ 7-1 በማሸነፍ ለፍጻሜ በቅተዋል። ከጨዋታው በኋላ ሜሰን ማውንት ጊዜ ከፍሎኛል ሲል ሀሳቡን ሰጥቷል። አሰልጣኝ ሩበን አሞሪም ውጤቱ ይገባናል በማለት ከዋንጫና ከገንዘብ ይልቅ ስለ ቀጣዩ ማሰብ አለብን ብለዋል። በተመሳሳይ ሌላኛው የእንግሊዙ ክለብ ቶተናም ቦዶ ግሊምትን በደርሶ መልስ አሸንፎ ለዋንጫ ጨዋታ ደርሷል። አስቀድሞ በሜዳው 3-1 ካሸነፈ በኋላ ትናንት ወደ ኖርዌይ በማቅናት የመልሱን ጨዋታ ያደረገው ቶተናም 2-0 አሸንፏል። ዶሚኒክ ሶላንኬ 63ኛው፣ ፔድሮ ፖሮ 69ኛው ደቂቃ ላይ የቶተናምን የአሸናፊነት ግቦችን ከመረብ አሳርፈዋል። ያለ ወሳኝ ተጫዋቾቻቸው ለፍጻሜ መብቃት የቻሉት አሰልጣኝ አንጄ ፖስተኮግሉ መጥፎን የውድድር ዓመት በዋንጫ ለማጠናቀቅ ተቃርበዋል። አሰልጣኙ ከጨዋታው በኋላ በሰጡት ቃለ መጠይቅ ስለሚቀርብባቸው ትችት እንደማይቀበሉና ዋንጫውን ለማሸነፍ እንደሚጥሩ ተናግረዋል። የቡድኑ ግብ አስቆጣሪ ዶሚኒክ ሶላንኬም ዋንጫውን ለደጋፊዎቻችን ማበርከት አለብን ብሏል። ማንቸስተር ዩናይትድ ከቶተናም በኤሮፓ ሊጉ ፍጻሜ ግንቦት 13 በቢልባኦ ይገናኛሉ። ለዜና ኢትዮጵያ የተዘጋጀው የስፖርት ዘገባው የተጠናቀቁ ሀብታሙ ካሴ ነበርኩ። ጥሩ ጊዜ ተመኘው።